ረይሴ በእናት 4 ሰዓት ብለኝ እኮ 4:15 ሆነ። መክሊትዬ ደግሞ ይኸው ገና 4 ሰዓት ከ27 አይደለም? መቼ 4 ሰዓት ተኩል ሞላ? ቀልድ አንተ። ሞክርላት። በዛ ላይ ስልክ አታነሳም። ቆይ እስቲ ለመሆኑ ስራ እንዴት እየሆነልህ ነው? ምን ይሆናል ብለሽ ነው? ተገላገልከኝ መቼስ። ወይ መገላገል መክሊትዬ። አንቺን የመሰለች ልጅ በስንት ጣዕሟ ሙች ካለፈ በኋላ አይ ጽዮን ከምትባል ልጅ ጋር እዚህ ቢሮ ውስጥ ስዳረቅ እኮ ነው የምውለው። አታነሳ። ግን ትመጣለች መክሊትዬ ሙች ትመጣለች። በዛ ላይ እኮ ደግሞ በጣም ትልቅ አድናቂሽ እኮ ናት። ነጸብራቅን እኮ ወደ 3 ጊዜ እኮ ነው ያነበበችው። 3 ጊዜ? 3 መሰለኝ። አይሱ ዛሬ ልታዋርደኝ እንዳይሆን ብቻ። ለመሆኑ ስሟ ማን ነው? ሊዲያ። ምን ነው? አይ ኢሳይያስ። ምን ነው መክሊትዬ? ምን ነው? እኔ ሊዲያ የሚባሉ ሰዎች አይመቹኝም። መክሊትዬ ደግሞ አሁን ስንት ሊዲያዎች ቢገጥሙሽ ነው እንደዚህ አይመቹኝም የምትይው? ኢሳይያስ እኔ በህይወቴ 5 ሊዲያዎች አውቃለሁኝ፣ አንዱም አልተመቹኝም። እቺኛዋን ትወጃታለሽ። እንዲያውም በቃ ይኸውልሽ በጣም የምትግባቡ ጓደኛ ማማቾች ካልሆናችሁ እኔ እቀጣለሁ። ወይ ጉድ! መክሊትዬ ሙች መጽሐፌን ስላደነቀሽ ብቻ ጓደኛሞች እንሆናለን ማለት አይደለም። እንደ አርያ እኮ ነው የምታይሽ። አርያ? አዎ። እኔ ታዲያ እንዲያውም ልንገርሽ ነጸብራቅ ላይ ያሉትን እነዛን ግራ የገባቸውን ገጸ ባህሪያት የምታስታውሻት ነው የሚመስለው። ግራ የገባቸው ገጸ ባህሪያት? እኔ እኮ መጽሐፉን የጻፍኩት እንደዛ እንዳይሆኑ ነበር። ነው እንዴ? ሲመስለኝ ግን ድፍረትሽን ነው ያየችው መክሊትዬ። እንደዛ ግልጽ ሆና የሰው ልጅ ድክመት የምትጽፈው መክሊት ብቻ ናት ነው ያለች። እንግዲህ ስላደነቀችኝ በጣም አመሰግናለሁ። ግን ልነግርህ የምችለው ነገር ቢኖር በእኔ መጽሐፍ ሀሳብ አንተ ለራስህ እያመቻቻት ነው። ምን አለበት እሷ ነጸብራቅን ብታደንቅልሽ፣ እኔ ደግሞ እሷን ባደንቃት ችግር አለው? 10 ደቂቃ ነው የምጠብቃት ከዚህ በኋላ። ምን ሆነሻል? ትንሽ ጠብቅኝ እንጂ እኔ ላንቺ ብዬ ትናንትና ሙሉ ቀን አልዋልኩ እና 4 ሰዓት ብለኝ ቀን ሙሉ አብሬ ሊሆን ነው እሱ ደግሞ ግድ የለም ደግሞ ኮራት ጋብዝሻለሁ። ደግሞ ካባረረከኝ መስሪያ ቤት ምን ሰው ነው መቀመጥ ያለች መክሊትዬ ትባል። ይኸው ምን አልኩሽ? መጣች። ሊዱ ማለት እሷ ናት። እሺ ሊዱ ምን ነው? ስልክ የጠፋ አይዞሽ በቃ ዋናው ነገር አንቺ ሰላም መሆንሽ ነው። ለመሆኑ ግን የጥለሽው ነው? እኔም እኮ እሱ እኮ ነው ጭንቅ ያለኝ። ከቤት ስወጣ ነበር፣ መኪና ውስጥ ነበር፣ ለወርድ ስል ግን የለም። ትስደውይበት ግን ይጠራል። በትክክል እንግዲህ ይኸውልሽ ጥለሽውም ከሆነ ሰዎች ካነሱት ሊመልሱልሽ ይችላሉ። ምን አይነት ስልክ ነው? አይፎን 15 በለው። በቃ ምንም ዋጋ የለው፣ አይመልሱት። ደግሞ ተስፋ ታስቆርጣት፣ ዝም ብለህ ሞክር። መክሊትዬ እንግዲህ በጣም ይቅርታ ረፈድኩብሽ። ይኸው ስልኩን ስፈልግ ነው። ስላገኘሁሽ በጣም ደስ ብሎኛል። ችግር የለም። በጣም ነው ግን እግዚአብሔር ያክብርልኝ። ጭራሽ ደግሞ አሁን በቃ አያነሳ። ወይኔ በቃ ሰው እጅ ገብቷል ማለት ነው። ሲያስጠላ። ለዚህ እኮ ነው ቀለል ያለ ስልክ ያዙና ተጠቀሙ የምለው። ኢሳይያስ አሁን ይሄን ማንሳት አስፈላጊ ነው እንዴ? እኔ በሆነ አይፎን የጠፋብኝ እሺ ትቼዋለሁ። ታዩ ለነገሩ ፎቶዎችን ባካፕ ይዣለሁ። አዎ በጣም አሪፍ። ዋናው እሱ ነው። የታባቱ ኧረ ተው በፈጣሪ ይሁንባችሁ። አይፎንን የሚያህል ነገር ተሰርቆ የታባቱ መክሊት አይዲ 6 በይው እኮ መኪና ተሰርቆብሽ እኮ በቃ ተውት እንደማለት እኮ ነው። ኢሳይያስ እኔ በሆን አይፎን የተሰረቁት እዚች ሀገር ላይ ከፍተኛ መናወጥ ይመጣል። ቆይ ምን አድርጎ ነው የምትለን አሁን? አይፎንን ያህል ነገር ታዲያ ተውት እንደቀላል። ምን አድርጎ ነው የምትለን? ቆይ ለነገሩ እኮ ሰዎቹ በሎኬሽን ሊፈልጉ በጣም ተባብረው ነበር፣ ግን ደግሞ
አልተቻለም። ጣጣ ለነገሩ አዲስ ስልክ መግዛት አለብኝ። አለበለዚያ ምንም አይነት ስራ መስራት አልችልም። ቆይ አንድ ጊዜ ሊዱ አንድ ጊዜ ይኸው ይሄ ምንድን ነው? የድሮ ስልኬ ነው። እንዴ ሳይስ እንኳን በደህና ጊዜ ከዚህ መስሪያ ቤት ወጣሁ። የድሮ ስልኬ ነው ያልከው? ከስንት ዘመን በፊት ማለት ነው? ወይኔ ሳይስ ምን ሆነሃል እንዴ? ከአይፎን ወደ ኖኪያ እንዴ? ዋናው እኮ ሃሎ የት ነሽ ነው እኮ አይደለም እንዴ? ሊዲያዬ ስትጠቀሚ በተኖቹን በጣም ጫን በያቸው እሺ። ዜሮን በፊት ነው ወልቃብኛለች። እሷን በሆነች ነገር በጥፍርሽም ቢሆን ጫን እያልሽ። አረ ችግር የለውም አትቸገር። ለነገሩ ሌባ ራሱ የማይሰርቀው ስልክ ነው የሰጠኝ። ለማንኛውም በጣም አመሰግናለሁ። ያራምጆ ኮልኮሌውን እሱ ራሱ ያዘው። ሊዱ የቤት የሆነ ስልክ አለኝ። ትንሽ ብቻ ነው ስክሪኑ ሰንጠቅ ያለው። ከዚህ ይሻልሻል፣ እሱን ሰጥሻለሁ። እሺ በጣም ነው የማመሰግነው። ምንም አይደል። እኔን ኮልኮሌ እሱን ኮልኮሌን አንተ ያዘው። እሺ ባንዳ ምን ነው ብተኛ አይሻልም እንዴ? ቸኮልክ? ለምን አተኛም? በጊዜ የተነሳው አይደል አባ? ትንሽ ብተኛ ይሻል ነበር፣ ግን ሰዓት ሆነ እንዴ? 5 ሰዓት። ሰዓቱ እንዴት ነው የሚሮጠው አባ? እንዴ ምን ነው አይሮጥ? ተኝተህ እያረፈድክ አንተ የሩጥ እንጂ እንዴ ስራ የለህም እንዴ? አው ዛሬ ተኮላ እረፍ አለኝ። እረፍ? የት የሰራውን? ምናልባት እሱ አንተን ማረፍ ፈልጎ ይሆናል። እንዴ በጭራሽ አባ፣ እዛ ስራ ቦታ እኮ ወሳኝ ሰው ነኝ። ድርጅቱ ያለኔ አይንቀሳቀስም ማለት ትችላለህ። ድርጅቱ ማለቴ የካፌው ወሳኝ ሰው ነኝ። እስኪ ሙት በለኝ። ሙት ይለኛል እንዴ ደግሞ ይሄ? አይ አባ ትምላለህ እንዴ አፍህን ሞልተህ? አይ እንደዛ እኮ አይደለም አባ። ያለ ጊዜ ልደፋኝ? እኔ የምልህ ግን አባ ሰሞኑን ግን ማየት ሄዳ ነው። ሰሞኑን ትላንት አልነበረችም እንዴ? እዛች ማንሽ ጋር ሄዳ አይደል እንዴ አዳራውን የቀረችው? ተመችቶታል ማለት ነው። ካንተ ርቃ እንዴት የማይመቻት? እኔ የሚቆጨኝ እኔ ስትለኝ እምቢ ብዬ መቅረቴ ነው። ማገን ስትሄድ ሳምንት እኮ የጠፋች ነው የመስለው ቤቱ። ምን መነን ራቅ ስትል እንኳን ቤቱኛ ራሳችን ባዶ ነው የምንሆነው እኮ። እውነት ነው አባ፣ ባዶ ነው። ቁርስ የለም እንዴ? እስቲ ራስን ተመልከተው። ምን ነው በዚህ እድሜ ቁርስ ትጠይቃለህ ሰርተህ እንደመብላት? አይ ያው ነገሩን እኮ ነው እንጂ እኔማ ሰርቼ እበላለሁ። አንተ በልተሃል? አዎ እዛ ብልቃጥ ውስጥ 1-2 የሻይ ማንኪያ በሶ አግኝቼ እሷን በጥብጬ ጠጥቻለሁ። አባ ምን ትገለፍጣለህ? አይ ምንም፣ የሚገርም ቁርስ ሰርቼ እበላለሁ። አንተ ሰርተህ አንተ ዳይት የሰራውን እኔ ጥላውን ነው የምበላው? ጥሩ አድርጌ እኮ ነው የምሰራው። ተው እንጂ ጥሩ አድርገህ። ጥሩ አድርጌ ነው የምሰራው። እመነኝ፣ አስደምምሃለሁ። ገልቱ ይኸው ሊዲ በጣም ነው የማመሰግነው መክሊትዬ። ደግሞ በዚህ ሳምንት መግዛቴ ስለማይቀር ቶሎ መልሳለሁ። ኧረ ችግር የለውም። ዋናው ለአንቺ መፍትሄ መገኘቱ ነው። እስካሁን ስልኬ መጥፋቱን የምሬን ነው ማመን አልቻልኩም። ቶሎ እኮ አይታመንም። በነገራችን ላይ ዛሬ ዓመት እኔም ስልክ ጠፍቶብኝ ነበር። ውይ ለአንድ ሳምንት ከቤት አልወጣሁም ነበር። ዲፕሬሽን ውስጥ ይከታል ስልክ መጥፋት። በጣም ታዲያ እንዴት ከዛ ስሜት ወጣሽ እንዴ? ቀጥ ብዬ ወደ ስራ የገባሁ። ኧረ አንቺም እንደ ጎበዝ ነሽ ከኔ አንፃር። እንደዛ እንኳን አይመስለኝም። ቤቴ ስገባ መቆዝም ነው የሚመስለኝ። ኧረ ጦስሽን ምን ነካሽ? ይሄ ይሴም እየሞከረ ነው በስልኩ። እኔም አሁን እደውላለሁ። በቃ የሆነ ነገር ተስፋ እናደርጋለን። ከተገኘ ይገኛል። እንግዲህ ፈጣሪ ያውቃል። ወይ መክሊትዬ፣ የግል ጉዳይን ይዤ እኮ አንቺን በደንብ ሳልተዋወቅሽ ስላገኘሁሽ በጣም ደስ ብሎኛል። ደግሞ መጽሐፍሽን ደጋግሜ ነው ያነበብኩት። የምሬን ነው፣ በጣም ወድጄዋለሁ። በጣም አመሰግናለሁ። እውነት እግዚአብሔር ያክብርልኝ። አሁን እንደውል እስቲ። ያነሳሉ ብለሽ ነው? ቆይ ሞክር። ይጠራ
እባክሽ አነሱት። ተነሳ። ሄሎ ሄሎ። አቤት። ሄሎ ወንድሜ፣ አሁን ያስከው ስልክ ባለቤቶች ነን እና እባክህ ፈቃድ ከሆነ ስልኩን ብትመልስልን። ስልኩ የእናንተ ነው እንዴ? አዎ የኛ ነው። ይኸውልህ ወንድሜ እንደው በፈጣሪ ስም ይዤሃለሁ ስልኩን መልስልኝ። ከፈለክ ደግሞ ካሳም ቢሆን እከፍልሃለሁ። ምን መሰለሽ እኔ አይፎን እንዲኖረኝ ሁልጊዜ ምኞቴ ነበረ። አልመልስም። እንዴ አንተ ማህል እንዴ? ይኸውልህ በሎኬሽን ያለህበት እናውቃለን። እሺ ለፖሊስ ነው የምናስይዝህ። ኧረ መክሊት አታስፈራሪኝ። ሌባ ደግሞ መለማመጥ። አዎ አታስፈራሪ። ይልቅ እንዲያውም ፓስወርዱን ላኪ። ኧረ ድፍረት። ይኸውልህ ወንድሜ ስልኩን ብትወስደው ምንም አይጠቅምህም። ደግሞ ለማሰሪያ ብለህ ነው የበለጠ ወጪ የምታወጣው። ስለዚህ ለኔ ብትመልስልኝ ይሻልሃል። ታዲያ ለምን ፓስወርዱን አትልኪልኝ? እኔ ከሞት ሰርዶ አይብቀል ነው እንዴ ነገርሽ? እንዴ ቆይ ለምንድን ነው ፓስወርድ የምነግርህ? ደግሞ ካሳ ከፍልሃለሁ አልኩህ አይደል እንዴ? በጣም ጥሩ። እሺ ስንት ከፍኛለሽ? ሽንኩርቱ እስኪ ከትፍ ድረስ እየጠበክ ነው? አይደለም እምሰራው ጠፍቶብኝ እያብሰለሰልኩ ነው። ከምታብሰለስል አታበስልም? አባ ሁሉም ነገር እኮ ከሀሳብ ነው የሚጀምረው። አሁን ሽንኩርቱን ዝም ብዬ ከትፌው ምን ዋጋ አለው? ተአምር እንደሚሰራ ሰው አድርግ። ዝም ብለህ ጀምር። እሺ አሁን እጀምራለሁ። ዝም ብለህ ፍርፍር ስራ። ፍርፍር እንዴ? ምን ነው? እዛ ጋ ሰቅዬ የነበረ ቋንጣ የት ማበላው? እዛ ጋ ሰቅዬ የነበረውን ቋንጣ ማን በላው? እኔ ነኝ። ርቦኝ ትላንትና ማታ በላሁት። ሁሉንም? 8 ፍሬ እኮ ነው 9። በ9 ፍሬ ቋንጣ ምን ያህል ፍርፍር እንደሚሰራ ታውቃለህ? እህሉን ዝም ብለህ ትፈጀዋለህ አይደል? አባ ርቦኝ እኮ ነው። አሁን በቃ ጸድ የሆነች ፍርፍር እሰራልሃለሁ። እመነኝ። ነገሩ እውነትህን ነው። ቋንጣውን ባልበላው ይሻል ነበር አይደል? ይሻል ነበር አይደል? ወይ ዳዊት ወይ ማንነት እኮ ጉድ የሰራችኝ። ይሄ አንተ የራሱ ጉዳይ። እኔ ግን ውጭ ወጥቼ እበላለሁ። አባ አትቸኩል እንዴ። እኔ እኮ የተዋጣልኝ ሼፍ ነኝ። የሚገርም ፍርፍር ነው ማበላክ። ምን አሁን ከተፍክና አቃጠለ? ግን የተበላሸ ሽንኩርት ነው መሰለኝ እኛ የገዛችው ነው አይደለ? ነው ባልዘሩ አንተ አውጪ። ምን ይላል? እንዴ አባ እያጨበጨብክ ነው? በል ራስህ ትሰራታለህ። ኧረ አባ ታግዘኝ እኮ። እሺ እርግጠኛ ነሽ ግን ሊዱ ይሄን ነገር አስበሽበታል? እንዴ ስልክ ልግዛ ብዬ 50 ሺህ ብር ከማወጣ የበፊት ስልኬን ቢይዝ አይሻልም? እሱስ ልክ ነሽ። ስለዚህ ተስማምተናል ብዬ ልደውልለት? ወይ ጉድ! በገዛ ስልክ ልመና። ሄሎ ሄሎ። ወንድሜ እንትን ነው በቃ በገንዘቡ ተስማምተናል። የት እንቀባበል ስልኩን? አይ የብሩ ነገርማ ምንድን ነው አነሰ ልትል ነው? አይ አሰብኩበትና ይህን ነገር ከፈጣሪ ባገኘው ይሻለኛል። ምን እያልክ ነው? አዎ ምን መሰላችሁ፣ የሰው ንብረት እኮ የሰው ነው። ምን አገባኝ? ብርም አያስፈልግም። በቃ ኑና ውሰዱ። የምርህን ነው ወንድሜ? በእውነት በጣም አድርጌ ነው የማመሰግነው። እንዴ የእውነት በዚህ ዘመን እንደዚህ ለህሊናው የሚኖር ሰው እውነት ማግኘት በጣም ከባድ ነው። የምርህን ነው ግን? አዎ ምን መሰላችሁ፣ ያው የሰው ንብረት የሰው ነው። አትጨነቁ፣ ኑና ውሰዱ። ወንድሜ የምር በጣም ነው የምናመሰግነው። ታዲያ አሁን የት ነው ያለኸው? የት መተን እንውሰድ? አረ ምንም ማለት አሁን ያለሁበት ቦታ ስለማይመች ከ30 ደቂቃ በኋላ ያለሁበትን ቦታ ነግራችሁና መታችሁ ትወስዳላችሁ። እሺ እንመጣለን። የእውነት በጣም ነው የምናመሰግነው። በጣም ፈጣሪ ያክብርልን። ምንም አይደል። ባይሆን ስንገናኝ
ምሳ ትጋብዙኛላችሁ። ከዚህ በኋላም ቤተሰብ እንሆናለን። ገና ብዙ ነገር አለ። አዎ እኛ እንጥላለን፣ አንተ ታነሳለህ። ኧረ ምንም ችግር የለም፣ ምንም ችግር የለም ወንድሜ፣ እንጋብዛለን። እሺ። ወይ ጉድ! ኧረ ፈጣሪ ባርከው እግዚአብሔር። መጀመሪያ ግን ስናገረው ተደናግጧል መሰለኝ። እንዴ ምን ያድርግ? የሆነ ነገር ወድቆ አግኝቶ በነፃ መስጠቱ በጣም ይከብደዋል። አስቦበትም ቢሆን እንዲሁ ለመስጠት ማሰቡ ግን አዋቂነቱን ነው የሚያስረዳው። በጣም ቆይ ላይ እሱ ልንገረው። አንተ ዳዊት! ወይ አባ ረበሽኩ እንዴ? ረበሽኩ ይላል እንዴ? ለኔ ጆሮ ባታዝን ለመክተፍ አታዝንም እንዴ? እንዴ አባ መክተፊያው እኮ ህይወት የለውም። እና ጥላውን ህይወት የለውም ብለህ ነው የምታደነቁረኝ? አይ እንደዛ ማለት ፈልጌ እኮ አይደለም፣ ትንሽ ላድቀው ብዬ ነው። በቃ እኮ ውሃ ሆኗል። አይ ትንሽ ይቀረዋል እንዴ ምንን ስማኝ፣ በቃ ነው እኮ የምልህ። ቆይ አባ ትንሽ አንተ ልጅ በቃ አልኩህ እኮ። እንደውም እኔ ውጭ ወጥቼ ምሳዬን እበላለሁ። አደራህን ቤቱን አቃጥለህ ደግሞ እንዳትጠብቀኝ። ኧረ የዚህን ያልኩህ መጥፎ ነገር እኮ አይደለም የምሰራው አባ። ይህን ሂድና ለማያውቅህ አውራ ወሬኛ። አባ ምን ነበር የምሰራው? ኧረ ምንም ችግር የለውም። በጣም አሪፍ። እሺ መልካም ቀን። እሺ ይሱ እንዴ እንዴት ነህ መክሊቴ? ወይ ያልሽው ነገር እውነት ሳይሆን አይቀርም። ስልኩን እኮ ሊመልሱላችሁ ነው። ኧረ እንኳን ደስ አለን። ኧረ በጣም የተባረከ ልጅ ነው። በጣም ኢሳያስ ግን አንተ ብትሆን ትመልሳለህ? እኔ በሚገባ ነው። አይ ይሱ እንኳን ይመልሳል። ሰው እኮ የሚያስበው በደረጃው ነው። አንቺ ግን ምን አይነት ዕቃ ቢሆን ነው የማትመልሽ የሚመስልሽ? ኧረ እኔ እንጃ ይሱ። ኧረ 30 ደቂቃ ሙላ ልጁ ጋር እንደውልለት። ኧረ ደውይ በተገኘልሽ ልሂዱ። ደውለዋላ? ሄሎ ሄሎ፣ እንዴት ነህ ወንድሜ? ሰላም። 30 ደቂቃ ሞልቶናል። ስልኩን ለመውሰድ የት እንምጣልልህ ነው? ስለ ስልኩ ነው? አዎ ስለ ስልኩማ አሰብኩበትና ሀሳቤን ቀይሬያለሁ። ሀሳቤን ቀይሬያለሁ ማለት እንዴ? ምን ነው ወንድሜ? ቅድም ነው የሰው ሀቅ አልፈልግም ምናምን እያልካል ነበር እንዴ? ያው እግዚአብሔር ከሰጠኝ ውጭ ሌላ አልፈልግም ስትል አልነበር እኮ። ፈጣሪ ሰጠኝ ከሆነ እንዴ አንተ ያማህል አታፍርም እንዴ? ሄሎ ዘጋው። ሄሎ ሲያስጠላ ባለጌ። እኔ መጀመሪያውንም ይሄ ነገር አልጣመኝም ነበር። እስኪ ደግመሽ ሞክሪለት። ሄሎ። ይኸውልህ ወንድሜ ምንድነው አይደለም፣ ቅድምም እኮ እንደዚህ ብለህ ነበር ሀሳብን የቀየርከው። እባክህን ሀሳብን ቀይር። አዎ ደግሞ ለዚህ ነገር ብለህ የማይሆን መንገድ ውስጥ አትገባም አይደለ? በእርግጥ ልክ ናችሁ እኮ። ለምንድን ነው ራሴን ኃጢአት ውስጥ የምከተው እኮ? አዎ ልክ ነህ። እስቲ አሁን አንተ ራስህ አስበው፣ እናትህ እንዲህ እንዳደረክ ቢሰማቸው ምን ሊሉ እንደሚችሉ። እስኪ ዝም በል ዘይስ ወንድሜ። ቢቀርብኝ ነው የሚሻለው። ብሸጠው ይሻለኛል። ቻው። እንዴ አዳምጠኝ ወንድሜ፣ የማይሆን ነገር አትስራ። ሄሎ እጭ ወይ የሰው ነገር። ዳዊት አንተ ዳዊት! ወይ አባ ምግቡ ደረሰ እንዴ? እኔ ምን ጠይቀኛለህ? አንተ አልነበርክ እኔ ስትሰራ የነበረው? ወይኔ ተበላው። ወይኔ ምን አልኩ? ውሽናው ነው አይደለ? ይኸው ምን አልኩ? ቤቱን አቃጠልከው። ወይኔ ያረረብኝ ምግብ ያረረብኝ። ወይኔ ምግብ ያረረብኝ። እዚህ ሳሎን ተጋድመን ሌላ ምን ጠብቀህ ነበር? ምንድነው የሚበላው? ቤቶች እንዴ ቤቶች እናቴ መጣች። ምንድነው? አንቺ ደግሞ እኔ ጠርተሽ ነው? ያው ልጅሽ ኩችናውን ላቀጥል ሲል ደረስኩበት።
ምንምማ እንዴት ነሽ? ልጅ እንኳን ደህና መጣሽ። ምንድነው? ምን አድርገህ ነው ይሄ ሁሉ? አይ ናፍቀሽኝ እኮ አይደል? ይኸውልህ ዳዊት፣ ሁለተኛ እዚህ ኩሽና እንዳትገባ እንጂ ሰላም ስለመጣች ደስ ብሎኛል። ምንድነው ዳዊት? ምንድነው ይሄ ሁሉ ቤት ውስጥ በጭስ እንደዚህ የታፈነው? እንትን ልጠይቅሽ ነበር እኮ እማ። ምንድነው? አይ ንገረኝ። ምግብ ስሪልኝ። ምግብ ስሪልኝ።